ክርስቶስ ከሞተልን እኛ ለምን መከራ እንቀበላለን ሚል ስለሆነ የቤተክርስቲያኗ ዶክትሪን ትምህርት እዚህ ውስጥ ነው ያለ ሁሉም ተጠቃሎ ማለት መድኃኔ ዓለም ክርስቶስ ከአቤል ጀምሮ እስከ ዕለተ ዓርብ ላሉ ነፍሳት ቤዛ ነው። ከዕለተ ዓርብ ጀምሮ እስከ ዕለተ ምጽአት ለሚነሱት ነፍሳት አራያ ነው። ትምህርቱ ሁለንተናው አራያ ነው። ተጠመቀ ያልነው ለነፍሳት አይደለም። ስጋው ደሙን አቀብሎ ተቀበለ ያልነው ለነፍሳት አይደለም። ጾመ ያልነው ለነፍሳት አይደለም። አራያ ለሚሆንበት ነው። ስለዚህ መላው ህይወቱ የአራያነት ትምህርት የሆነው የቤዛነት ትምህርቱ ስጋው ቤዛ ነው። ምንቀበለው በአራያነት ቤዛ ነው። ደሙ ቤዛ ነው። ምንቀበለው በአራያነት ውስጥ ነው። አራያ ሆኖን ተቀበለን ነው። መድኃኔ ዓለም ክርስቶስ አራያ በሆነን ጉዳይ ሁሉ እንሄዳለን። በዚያው መልኩ መላ ትምህርቱ የክርስቶስ ትምህርቱ የነቢያትን ትንቢት ለመፈጸም መለኮቱን ከትስብእቱ ለማስረዳት ቤዛ ለመሆን ዓለምን ለማዳን እንደሆነ ሁሉ አምስተኛ ትምህርቱ ግን አራያ ለመሆን ነው። ኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ ለበጎ ነገር ሁሉ አራያ ሆኖናል ይላል። እኔን ምሰሉ እንዳለ ምን ሆነበት ነው። ስለዚህ ክርስቶስ በሆነበት ሀበዋ ሐዋርያነ ህየነ በጉ ኩልነ ሐዋርያችን በገባበት እንገባለን። ርይወ ለዝንቱ ሐዋርያክሙ ሊቀ ካህናት የካህናት አለቃ ክርስቶስን ተመልከቱት ምሰሉት ነው። የሆነበትን እንሆናለን። ስለዚህ አራያ የሆነንን ግብር አንተውም ሱርሰከ ለዘሷ ርሶ በእንቲአከ ቅዱስ ወቅሪስ ራሱን ለሰዋልህ ራስን ሰዋለት ጻውሳሳው ለዘመጻው ሳሶትከ ሊፈልግህ የመጣውን ልትፈልገው ውጣ። አረጋዊ መንፈሳዊም ሰማዕታት ደማቸውን አፈሰሱ። ለምን ደሙን አፈሰሱ? ሲዋሃድ አይተው። መነኮሳት ገዳም ገብቶ ተዋሃዱት። ለምን ገዳመ ቆሮንቶስ ገብቶ ሲዋሃድ አይተው። ሰብአ ዓለም በአንድ ተወስነው ተዋሃዱት። ለምን በቃና ዘገሊላ መጥቶ ሲዋሃደን አይተው። መምህራን በማስተማር ተዋሃዱት። ለምን እያስተማረ ሲዋሃደን አይተው። ያላቸው እየሰጡ እየመጸወቱ ተዋሃዱት። ለምን ስጋውን ቆርሶ ደሙን አብሶ ሰጥቶ መጽቶ አንድም 5 እንጀራ 2 ዓሣ በርክቶ መግቦ እየመገበ ሲዋሃደን አይተው መሰሉት። ክርስቶስ እንድንመስለው ነው። ሀበሂ መሐረ ወሀበሂ ገሰጸ ባሕረ ይያሉ ሊቁ አረጋዊ መንፈሳዊም በሁሉ ነገር ኑር ክርስቶስን በሁሉ ነገር ኑርበት ሲያስተምርም ሲሆንም ሁን እዚያ ውስጥ ኑር ነው ያለ። ስለዚህ አራያ በሆነን ገበኩ እንሄዳለን። ያንን ግብር ይዘን ነው የምንመላለሰው። ስለዚህ መላው ትምህርታችን የክርስቶስ ትምህርቱ መለኮቱን ከትስብእቱ እንዳስረዳ ልዕልና ሃይማኖትን እንደገለጸ አንድነቱን ሶስትነቱን እንደገለጸልን ሁሉ ከልደቱ እስከ ዕርገቱ ያለው ትምህርቱ አራያችን ነው። አራያ በሆነበት ግብር ደግሞ እንቀጥላለን። ያ ደግሞ ክርስቶስን መሆን ነው። እፍረዝ ዘተሰውጠ ስምከ ወበእንተ ዝደናግል አፍቀራከ ወሳሃባከ ድሬከ በመሐዛ አፍረትከ ንረውጽ አባኒ ንጉሥ ተጽርሁ። ነቢዩ ምን አለ? ስምህ ስማችን ነው ወይም ክርስቶስ ተብለ ክርስቲያን ካሰኘህን ሽቱ መዓዛው በእኛ ላይ እንዳረፈ መዓዛ ግብርህ ምግባርህ ትሩፋትህ እኛም እንድንኖረው ስቦናል። እኔን ምሰሉ አሰኝቶናል ይለናል። ስለዚህ መዓዛ ግብሩን ምንወርሰው ከሆነ በዚያ ውስጥ ገብተን ነው የምናየው። ከዚያ በኋላ አዝማነ መንግስተ ሰማያት ይታያል። ግን የመጨረሻ ማሳስባችሁ በዚህ ውስጥ መድኃኔ ዓለም ክርስቶስ ከጽንሰቱ እስከ ዕርገቱ በተቀበለው የመከራ ህይወት ምንድነው የኛ ከተባለ መከራው ብድራት ነው። የተበደርነው ብድራት ነው። እያንዳንዱ ሰው ቅዱስ ጳውሎስም የመከራው ብድራት አለን ይላል። ብድራት አለን። ያበደረንን መከራ በጥቂቱ ዋጋ ምን ከፍልበት ነው። ለወደድነው እግዚአብሔር ስለወደደን ሞተልን። ለወደድነው እግዚአብሔር እንሞታለን። ለወደድነው እግዚአብሔር እንሞታለን፣ መከራ እንቀበላለን። ስለወደደን ነው መከራ የተቀበለው። ስለወደድነው ደግሞ መከራ እንቀበላለን። ያ ክርስቶስን መውደዳችን የምንገልጥበት ነው። በዚያ ውስጥ ስንሄድ ግን የመከራ ብድራት ነው። አበው ሊቃውንት መተርጉማን እንዲህ ብሎ አስቀመጡ። አባት አስቀድሞ ይሞታል። 2 ልጅ አለው። አንዱ ትልቅ ነው፣ አንዱ ታናሽ ነው። ታላቅ ልጁ የአባቱን ቤት ንብረት ገንዘብ ይይዛል። ልጁ እስከሚያድግ ድረስ ይንከባከበዋል። ልጁ ካደገ በኋላ የአባቴን ርስት አካፍለኝ ይለዋል። ስለዚህ ርስት ብዙ ደክም ያለው የደከሙበትን ዋጋዬን አንተ መልስልኝ ይለዋል። ይሄማ ይገባሃል ብሎ ዋጋ ይከፍላል። እንደዚሁ ነው እግዚአብሔር አብ በልጁ በኩል መከራን አበደረ። እኛም ጥቂት የመከራ ብድራትን እየከፈልን እንሄዳለን። ይሄው ማለት ግን ቅድም የኔታም ሊቀ ሊቃውንት እንዳሉት የእግዚአብሔርን ቸርነት በተጋድሎ ብዛት መክፈል አይደለ
ቸርነቱን የምንሳተፈው በዚህ መልኩ ስለሆነ ነው።